ታዛ እውነት የሚመስሉ ግን የተለመዱ ውሸቶች አሉ የሚለውን እናያለን ብለናል። ብዙዎቻችን ላይ የሚያጋጥም ነው። ብዙዎቻችን እንዋሻቸዋለን፣ ሌሎች ሰዎችም እኛን ይዋሹናል። ስለዚህ ሙሉ በሙሉ እውነታ ላይ የተመሰረተ ነገር ይኖረናል ማለት አይደለም። እንዋሻሻቸው ነገሮች አሉ። ለምሳሌ የሆነ ነገር ለመሸጥ ትፈልጊያለሽ፣ አንዳንድ እቃዎችም ማለት ነው። ግን ትክክለኛው ምክንያት አንናገርም ለመሸጥ የፈለግንበትን። ምናልባት ሳልችቶናል፣ ያቃ አልወደድነውም፣ ምቾት የለውም፣ አያምርም፣ የሆነ ቦታ ላይ የሆነ እንከን አለው፣ እንዲህ አይነት ነገሮች ይኖሩታል። ብቻ እኛ ያልፈለግነው ነገር ነው እንዲወጣልን የፈለግነው ከእጃችን ማለት ነው። ግን ምን እንላለን ለሽያጭ ስናቀርበው፣ አይ በቃ ቤት ሊቀይር ነው ድንገት ገዝቸው በቂ ቦታ አልነበረኝም፣ እኔ ካለኝ እቃ ጋራ ተመሳሳይ ሆኖ አገኘሁት በስጦታ መልክ ተሰጥቶኝ፣ ግን ያለኝ ነገር ነው ድጋሚ ተሰጠኝ። እንዲህ አይነት ምክንያቶችን እንናገራለን። ሶስት ተመሳሳይ እቃ መጣ ለስጦታ የሚሉ ብዙ ማስታወቂያዎች አይቻለሁ። ይሄን እቃ የምትገዙ አንድ ችግር አለው፣ ወይም ደግሞ አልወደዱትም፣ አልፈለጉትም። ስለዚህ ያስጠልቶኛል ብለሽ ያው ለሰዎች አንዳንዴ መሸጥ ማዋደድ አለብሽ። እቃውን የሚያስጠላም ቢሆን በጣም ቆንጆ እቃ ነው ብለሽ አካብደሽ መናገር አለብሽ። እኔ ባልሸጠው ደስ የሚለኝ ነገር ነበር እኔ ጋር ቢሆን እንላለን ራሱ። የውሸቱ አይነት ደግሞ ከፍ ሲል ሲጋነን፣ ታዲያ ለምን ራስሽ ጋር ታሪጉም? እንደዛ ከሆነ ቸግሮኝ ነው የሚሉ ሰዎች አሉ። ስለ ቸገረኝ ነው እና ያው ግዙኝ፣ መሸጥ አልፈልግም፣ ከጄ እንዲወጣ አልፈልግም ነበር የሚሉ ሰዎች አሉ። ምናልባት እሱም ሌላ ውሸት ይኖረው ይሆን? ለማዋደድ ይሆን ይችላል። ግን የተለመደው ምንድነው? በጣም ቆንጆ ነው ብሎ መናገሩ ነው። ወይም ምክንያታችን ሌላ ነው፣ እኛ የምንናገረው የምንሰጠው ምክንያት ያው ጠልተነዋል፣ አልወደድነውም፣ ምቾት አልሰጠንም። ግን ትርፍ ነገር ስለሆነ፣ ቤት ልንቀይር ስለሆነ፣ የተደጋገመ ነገር ስለሆነ ብቻ አሁን በሰዓቱ ለኔ አላስፈለገኝም፣ ስለዚህ እናንተ ግዙት የሚሉ ውትወታዎችና ማስታወቂያዎችን የምንሰራበት ይሆናል ማለት ነው። ማናደርገው ያላደረግነውን ነገር ደግሞ አድርገናል ብለን የምንናገርባቸው ብዙ አጋጣሚዎች አሉ። ያው አንዳንድ ሰው በጣም ይናደዳል በእንደዚህ አይነት ውሸቶች ማለት ነው። ለማውጣጣትም የሚሞክሩ ሰዎች አሉ። አሁን ይሄ በተለይ አብረውሽ ስራ ከሚሰሩ ሰዎች ጋር ከሆነ በጣም ያናድዳል። የሆነ ነገር እንዳደረጉ አውቀሻል ግን አላደረኩም ብለው ድርቅ ይላሉ። ለምሳሌ በሩን የውጪ በር ወይ ተከፍቶ አግኝተሻል ወይ ቤት ሲገቢ ቤቱ አልተቆለፈም፣ ለምንድነው ቤቱ ካንቺ ኋላ የወጡ ሰዎች ይሆናሉ። ለምንድነው ያልተቆለፈው? እስቲ ቆልፌዋለሁ ብለው ዘግቼ ነው የሄድኩት። እንዴ አረጋግጫለሁ መቆለፌን ራሱ እስቲ እናውጣው ብትይ አሁን ግን ያው በመርሳትና በግዴለሽነት ያደረጉት ነገር ነው። ከዛ ውጪ ደግሞ መጽሐፍ አሁን የማታደርጊያቸው ነገሮች ይኖራሉ። ያንቺ ልምድ ያልሆኑ ሆቢሽ ያልሆኑ ነገሮች፣ እነዛን ነገሮች አደርጋለሁ ብለው የሚናገሩ ሰዎች በጣም መጽሐፍ አነባለሁ። በጣም ብዙ አይነት መጽሐፎችን ነው እንግዲህ ቤት ላይ ነው መጋበዝ። ታዲያ በዚህ ርዕሰ ጉዳይ ላይ አንብበሻል ውይይት ስለምናደርግ ብሎ መጋበዝ ነው። በጣም ሙዚቃ ነፍሴ ነው፣ ያለ ሙዚቃ መኖር አልችልም ብሎ ከአንድ ሙዚቃ ውጭ አያውቁም። አንድ ሙዚቃ ይሆናል ደጋግሞ የሚሰማው እነሱ ጋር ስትሄጂ። ስፖርት በጣም ነው የምወደው፣ የአካል ብቃት እንቅስቃሴ ማድረግ። ብዙ ጊዜ ወክ አረጋለሁ። ከሶፋ የሚነሱ ሰዎች አይደል። ግን ይሄ እንዲህ አይነት ነገሮች መናገር ምንድነው ብዙ ጊዜ በሰዎች ዘንድ ጥሩ ተቀባይነት እንዲኖርሽ፣ ላይፍ ስታይልሽ በጣም የሚወደዱ ነገሮች ናቸው። ጥሩ ላይፍ ስታይል እንደምትመሪ አሁን በተለይ አነባለሁ፣ ወክ አረጋለሁ፣ ምግብ በጣም ተጠንቅቄ ነው የምመገበው፣ ያገኙትን አልበላም የሚሉ ወሬዎች በስተዋል አይደል። የጥሩ አኗኗር ዘይ መገለጫ ናቸው ተብሎ ስለታሰቡ ነው፣ ምኞቱን ነው እንጂ በትክክል ይሄንን የሚኖሩ ሰዎች አይደሉም። እና እንደዚህ አይነት ውሸቶች በጣም ታዋቂ የምንላቸው ሰዎች ራሱ ሊዋሹ ይችላል። የሚያረጉት ነገር ሌላ ነው፣ የተናገሩት ነገር ሌላ ነው። ኩክ ማድረግ በጣም ነው የምወደው ይሉሻል፣ ግን ምንም በቃ ኪችኑን ራሱ አያውቁትም፣ ዞር ብለው ማይተው ታያውቁ። የማትወጁን ነገር እወዳለሁ ማለት
ሌላው ደግሞ የለመደብን ውሸቶች ውስጥ የሚካተት ነው። ለምሳሌ ምግብ ተጋብዘሽ እንዴት ነው ምግቡ ስትባይ በጣም ቆንጆ ነው በጣም ጣፋጭ ምግብ ነው ታያለሽ፣ ግን ጫውና ቅመሙ በስቶ አቅለሽ ልሾሻል። ይሄ ምንድነው? ሰዎች እውነታውን ብንነግራቸው ጫው በስቶ ነበር ብታያቸው ይቀየማሉ ነው አንድ ወይም ሌላ ለማቅረብ ይጥራሉ ላለማስቸገር። አንዳንድ ሰው ግን የሆነ የሰራው ነገር በጣም ጣፋጭ ነው መባሉን ይፈልጋል። ትንሽ እንከን ከተናገርሽ ወይ እንዳጣጣይ የሰራውን ነገር ይሄ ምስጋና ቢስ እንደመሆን ላለመቆጠርም ብለው እንደዚህ የሚናገሩ ሰዎች አሉ። የሆነ ሰው መድረክ ላይ ወጥቶ ንግግር አድርጎ እንዴት ነበር ንግግር ሲል በጣም አፍ የሚያስከፍት የሚገርም ንግግር ነው ታያለሽ፣ ግን 10 ጊዜ ነው ስልክሽ ነው ያየሽ ሰልችቶሽ ንግግሩ። ይሄ ብዙ ሰዎችን የምንዋሻው ነገር ነው። ትክክለኛ አስተያየት መስጠት አንችልም። በእርግጥ ይሄ ሂስ የመሰጣጣት ባህላችንም ይመስለኛል አይደል? እውነትም ተናግረሽ እውነቱን የሚቀበል ማንነት አልኖረንም ወይም እንደዛ አልለመድንም። አይ ምንድነው ይሄ ጥያቄ ጠይቀሽም የሚፈልጉትን ነገር የማውራት መብት አላቸው የሚል ነጻነትም አንሰጥም ለሰዎች። አንቺ አሁን እንኳን ጠይቀሽ እንዲሁም እኮ ወይ ምን ሆነሽ ነው የተርበታበትሽው መድረክ ላይ ልክ አልነበርሽም ብዬ ብልሽ ለምን ኔጌቲቭ ነገር ያየችው የሚለው ላይ ነው ፎከስ የምታደርጊው። መልካሙን ያስተላልፍኩትን መልእክት ማየታችሁ ምን ነበረ የሚያስብል ግን ነገር ጋር ተይጃለሽ። ጊዜ ከጥሩ ነገር ጀምሩ ይባላል። ሰዎችን ከጥሩ ነገራቸው ጀምራችሁ ግን ደግሞ እንደ እንከን ያያችሁትን ነገር መጥቀስ ያው እንዳይናደዱም ይሄ እንዴት ነው እንደዚህ አይነት አስተያየት ይሰጠኛል ብለው በራስ መተማመናቸው እንዳይወርድም ያደርጋል ይባላል። እዚህ ነገር ላይ በጣም አሪፍ ነሽ ግን ይችኛዋን ነገር ብትስተካከል የሚል አይነት ሂስ ብትሰጪ ችግር የለውም። ያ ሲሆን ብዙ ሰዎች እንዲታረሙ ምክንያት ሆኗል። ሳይጠየቅም ጭምር ይሄን ሊያረግ ይችላል። አንዳንድ ሰው እንዴት ነበርኩ የሚለውን ሳይል ራሱ ሳትዩ ራሱ የሚያወራሽ ብዙ ሰው አለ። አይ አስረዘምኩ ምንድነው እንዴ? ሰው እኮ ተሰላሽቷል መሆኑ ሰዓት ብዙ የሚሄድበት ቦታ አለ። ሰዓት መቀነስ አይቻልም ነበር ብቲ አንድ መድረክ ላይ ግን ቲጂ ነክረሽኛል አላቆም ያሉ ሰውዬ ከባድ እኮ ነው። የሰው በማታ አራት ፕሮግራም ላይ ማወቅ ከባድ ነው የተባለው። አሁን ሁሉም የራሴ ምርጥ ነገር አለኝ የሚልበት ጊዜ ነው። በጣም ከባድ ጊዜ ነው። ራሱ ተጋባዥ ነው ተጋባዡ እንግዳ እሱ ላይ ትኩረት እንድታደርጊ የሚፈልግበት ጊዜ ነው። እንኳን መድረክ ላይ ወጥተሽ ተዋናይ ስትሆኝ ይቅርና ከዛ ደግሞ ቦታውን ጊዜውን የመጡትን ሰዎች ሀሳቡን ያማከለ ነገር ማቅረብ ካልቻልሽ ከባድ ነው። ሌላ ይሄ ተርምስ ኤንድ ኮንዲሽንስ የሚባሉ ነገሮች አሉ አይደል? በተቀመጠው ሁኔታና መመሪያ አስማማለሁ ብለሽ ክሊክ አድርገሽ ትይጃለሽ። ምንም አላነበብሽም። ይሄ ወረቀት ላይ የተጻፉ ነገሮችም ሊሆኑ ይችላሉ። አጭበረብሩኝ እንግዲህ ሁሉም የፈረመውን ነው የምፈርመው ብለሽ ገለጥ አድርገሽ ፈርመሽ ሄደሻል። አነበብሽ ውስጥ አንብቤዋለሁ። ይሄ ስራ ቀጠር ቦታ ሊሆን ይችላል። አንዳንድ በተለይ ደግሞ ከክፍያ ጋር የተገናኘ ከሆነ መሀል ላይ ክፍያውን መልሹ ብትበይስ እንዴት መልሽ የሚያደርግ ነገር ተጨምሮበት ነው። ሌላ በቃ ዋናው ክፍያው ነው አይደለ? በቃ እዛ ጋር ሄጄ ፈርምላችኋለሁ ቲና ያንን ያልሽው 9 ገጹን ትፈርሚበታለሽ እንዳነበበ ሰው ሆነሽ ማለት ነው። በቃ ተስማምቻለሁ አንብቤዋለሁ ብለሽ አነበብሽው ሁሉንም ገጽ አንብበሽ ነው የፈረምሽው? እንግዲህ ያው ከዚህ በፊትም ከነበረሽ ልምድ ተነስተሽ ብዙ ችግር አልገጠመኝም በማለትም ሊሆን ይችላል። ስለዚህ በቃ ምን ጊዜን አጠፋለሁ የሚል መሰላቸት ይኖርብናል። የስራ ውሎች፣ ግዢዎች፣ የተላለቀ ገንዘብ ኢንቨስት የምታደርጊባቸው ለምሳሌ የቤት ግዢ ስምምነቶች ይፈልጋሉ እንጂ አንጥሮ ማየት ግን አሰልች ነው። ኋላ ነው በቃ የሚመጣው ደግሞ ተከትሎ የሚመጡ መዘዞች አሉ። ይሄንን በመረዳት ደግሞ አንዳንድ ተቋማት ለሚያነበውና ለተረዳው ሰው ጥያቄ ለሚጠይቃቸው መልስ የሚሰጡበት፣ አብዛኛው ሰው ደግሞ አያነብም በደንብ ትኩረት አይሰጠውም በሚል ደግሞ የራሳቸውን ጥቅም የሚያስከብሩባቸውን አንቀጾች ብቻ ያስገባሉ። ብዙ አለ እንዴ ይሄና እንግዲህ በጣም ከዛ አንድ ላይ ነው እኮ እኔና ከሌ ይሄንን ነገር የገዛ ነው ስቲ ሌሎቹ ጥቅማቸውን አስከብረው ታገኛለሽ። አንቺ ላይ ሲሆን ግን አይሰራም። ለምን ውሉ ሌላ
ሌላ ነው። አንቺ አላየሹም አላነበብሹም። ነገ ሄዳለሁ ነገ አደርገዋለሁ የሚል ደግሞ ይሄ ራሳችንን የምንዋሸው ውሸት ነው። ወይም ሌሎች ሰዎችም ትመጣላችሁ ሲሉ እመጣለሁ ነገ በዚህ ሰዓት ጠብቁኝ እንላለን፣ አናደርገውም። አንዳንድ ነገሮች እንደውም የሚቀጥለው ሳምንት ሆነው ተገኝተዋል። ራመታት ምናምን ለብዙ ሰው አመትም ሆነ ነገና አመት ታይ በሳምንት ብናቀራረው ይሻላል። አዎ ሌላ ይሄ ደህና ነኝ የሚሉ ሰዎች አሉ፣ አንፋይን የሚሉ ሰዎች አሉ። ብዙ ውጥረት፣ ድካም፣ መሰላቸቶች ኖረውባቸው ራሱ ደህና ነኝ ምን ሆኛለሁ ደህና ነኝ ኧረ እኔ በጣም ደህና ነኝ እያሉ ነው የሰርቫይቫሉ። አዎ እዛ ሞድ ውስጥ ነሽ፣ ግን ያው ደህና ነኝ ልደውል ስል ነበረ የደወልከው አይገርም አሁን ስልኬን እያነሳሁት የሚሉ ሰዎች አሉ። አንቺ ስለደወልሽ ማለት ነው እንደዛ የሚሉሽ። ልደውል እያልኩ አይገርምም ይሉሻል። ያው ከራስን ለመከላከል ነው። አንዳንዴ 5 ደቂቃ ስጪኝ ብለውሽ ያው 50 ደቂቃ የሚያሳልፉ ሰዎች አሉ። እንዲህ አይነት እውነት የመሰሉን የተለማመርናቸው ውሸቶች አሉ። ያው ህይወታችን ውስጥ፣ ግንኙነታችን ውስጥ፣ ስራ ቦታችን ውስጥ የምናደርጋቸው ነገሮች ናቸው። አንዳንድ ውሸቶች የተለመዱ እንደ ባህል የያዝናቸው ነገሮች ናቸው። ያን ያክል ጉዳት ላይኖራቸው ይችላል። ሌላ ግን ይሄ ራስን ማታለያ ውሸቶችም አሉ አይደለ? ነገ ጀምራለሁ፣ ነገ ሄዳለሁ፣ ነገ አድርገዋለሁ ብለን ምንናገረው ነው። ግን ወደ ኋላ ያስቀሩን ነገሮች እንዳሉ እናውቃለን። እነዛን ነገሮች መጋፈጥ እንዳለብን ይሄ እዚህ ቻሌንጅ ውስጥ ያለውን ነገር ማለፍ እንዳለብን እናስባለን፣ ግን አላደረግነውም። ስለዚህ ሁሉ ጊዜ ቀጠሮ በመስጠት ውስጥ ራሳችንንም ሌሎችንም እየዋሸን የምናቆየው ነገር ይሆናል ማለት ነው። ሌላ ከብዙ ነገር ጋር እየታገልን ይሄ ደህና ነኝ ምንል ሰዎች ልንኖር እንችላለን። ይሄ አንዱ ራሳችንን መከላከያ መንገድ ነው። ምናልባት ፍላጎታችንንም አንዳንዴ እስቲ ጤናማ በሆነ መንገድ ብገልጸው ይሻላል። እንዴ ኮምፕሌን አድራጊ ሰው ከመባል ወይም ይሄ ሁልጊዜ ችግር ተናጋሪ ነው ከመባል ብለሽ ግን ብዙ ነገሮችን ደብቀሽ ለራስሽ ይዘሻል። እውነታውን እየተናገርሽ አይደለም። አልተነገረኝም እኮ ይሄንን ሁሉ ነገር እኮ አላቅም ብለው የሚቀየሙ ሰዎች ይኖራሉ። በተለይ የቅርብ ሰዎች መጨረሻ ላይ እንግዲህ ያው ችግሩ አፍጥጦ ሲመጣ በእነዛ ሰዎች ሊናደዱ ይችላሉ። እንዴት ይሄ ነገር ለኔ ይደበቃል ይዋሻል ሊሉ ይችላሉ። ግን ብናገርም ያን ያክል እነሱ የሚቀይሩት ነገር የለም። ችግሩ ከኔ ጋር ነው ያለው። ለምን ሰዎችን አስጨንቃለሁ? ለምን ጥያቄስ ደግሞ ያበዙብኛል ሰዎች። አንዳንድ ደግሞ ይሄ ብዙ ጥያቄ ይበዛብሻል ከተናገርሽ በኋላ አንዳንድ ነገሮችን በየጊዜው ክትትሎች ይኖራሉ። እንዴት ሆነ? የት ደረሰ? ምን ተደረገ? እንዲያደረግሽ ወይ ከዛ የራሱንም መፍትሄ የሚለውን ነገር ሰው ለመናገር እዚህ ብትሄጂ እኮ እንዲህ ብታደርጊ እኮ እዚህ ብትገቢ እኮ በጣም ብዙ የመፍትሄ ሀሳብ የሚለውን ሁሉ ሰው ከራሱ ኤክስፒሪየንስ እየተነሳ ወይም ከሆነ ሰው የሰማውን ነገር ይነግርሻል። ስለዚህ ይሄንን ነገር ማስተዳደር ይሻላል ደህና ነኝ ብሎ መቆየት ይሻላል። ደህና ነኝ ማለት ያ ይመስለኛል። ባይሆን ምንድነው ለስንት ሰውና ለየትኛው ሰው ነው የተናገርኩት የሚለው ይወስነዋል። አሁን ለጎረቤቶች ሁሉ የሆነ ነገር ብትናገሪና ቤስት ለምትየው አንድ ሰው የቅርብ ዘመድ ሊሆን ይችላል፣ ጓደኛ ልትሆን ትችላለሽ፣ ብትናገሪ እኩል አይሆንም። በወጣሽ በገባሽ ቁጥር በየኮሪደሩም እንዴት ነው ፕሮሰሱ ይቀጥላል። አዎ እንዴት ነው በቃ የሚለው ልትጨነቂም ትችላለሽ። ምንም ያላደረግሽ አይነት ስሜትም እንዲሰማሽ ተወኛለሽ። የተባለው ሰዎች የራሳቸው ብዙ ችግር አላቸው ህይወታቸው ውስጥ። የኔን ጉዳይ ተናግሬ እነሱን ቢዚ ማድረገው ለምንድን ነው? ፕሮቴክት ታደርጊያለሽ ማለት ነው እነሱንም ጭምር። እንዲህ አይነት ነገሮች አሉ። ብቻ ያው ሰዎች አንዳንድ ህይወታቸው ላይ እንዲዋሹም የሚያስገድዳቸው ነገር ይኖራል። ከዛ ደግሞ የተለመዱ የምንናገራቸው እውነት የመሰሉ ውሸቶች አሉ ህይወታችን ውስጥ የሚለውን የሚያሳዩ ምሳሌዎች ናቸው። እሺ ታዛ